እና ኤርሚ በጣም ነው የምወድሽ፣ ሁሌም ቢሆን አፈቅርሻለሁ። ተነስቼ ቶሎ ብዬ ላቅፍሽ አስቤ ነበርና ግን በቃ አልቻልኩም። ምንም ማጣት የማልፈልጋት ሴት አንቺ ነሽ። ሰዎች ፀሐይ ጥላለች ትታለች ሲሉ አንቺ ከጎኔ መተሽ መኖርሽ በጣም ደስ ብሎኛል እና ሁሌም ቢሆን አፈቅርሻለሁ። ተነስቼ ላቅፍሽ ብዬ አቅም አነሰኝ እና ሁሌም እወድሻለሁ። ግን ማቀፍ ስላለብኝ ሁሉም ሰው እያየ ነው እንዳቅፍሽ እንፈልገው። ሰላም ሰላም ሰላም! ውድና የተከበራችሁ የተወደዳችሁ የኔ ምርጥ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። የሄርሜላ ቤተሰቦች እንዴት ናችሁልኝ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ ወደ እናንተ የመጣሁት እውነት ለመናገር ናፍቃችሁኛል። በያላችሁበት እግዚአብሔር ሰላሙን ይስጣችሁ። ዛሬ የመጣሁት በአዲስ ነገር ነው። በቃ ታውቃላችሁ ነገሮች እየተተው እየተረሱ የመጡ ይመስላሉና የጊዜ ሂደት ላይ እንደዚህ አይነት ነገሮች ስለሚካሄዱ ዛሬ በቃ ከውስጣችሁ ሊጠፋ የማይችል ሰው የሚመላለስ ሰው አይደል እና ደግሞ በቃ አዲስ ነገር ነው አሁን የሰማሁት፣ ደስ የሚል ነገር ነውና በጣም ደስ ብሎኛል። ውስጤ ላይ የሚመላለሰው ሰው ውስጤ ላይ ያለው ሰው ደስ የሚል ምላሽ ስለሰጠኝ ደስ ብሎኛል ማለት ነው። ማፍቀር ማለት በራሱ ሂደት ውስጥ የመጎዳትም የመደሰትም የማዘንም ሂደት አለውና እኔ ደግሞ ታውቃላችሁ ሰፊውንም ጊዜ አብዛኛውንም ሰዓት አብዛኛውንም ጊዜ ላይ ተጎድቻለሁ፣ አዘኛለሁ። እሱ ማንንም ማይክደው ጉዳይ ነው። ግን ደግሞ ሂደት አለው ብዬ አስባለሁ። ነገሮች የሚያበቃበት ሁልጊዜ ደግሞ እንደዚህ የማይቀጥልበት ነገሮች አሉት ብዬ እኔ ተስፋ አለኝ። ምክንያቱም እዚህ የዓለም እንኳን ይዘቷ የደስታ አይደለምና የሆነ ሲዝን ላይ ደስታ አለ፣ የሆነ ጊዜ ላይ በቃ የሆነ ጊዜ ደግሞ ሀዘን አለ። እያንዳንዱ እየተፈራረቀ የምታሳልፉት ሂደት አለው። በዛ ሂደት ውስጥ ደግሞ አልፌያለሁ፣ በጣም ብዙ ነገሮችን አልፌያለሁ፣ ተቋቁሜያለሁ። ያ ሁሉም ሳልፍ ደግሞ አንዳንዶቻችሁ በትችት መልክ፣ አንዳንዶቻችሁ ደግሞ ደስተኛ በሆነ መልክ አሳልፋችሁኛል፣ ከኔ ጋር ነበራችሁ እና ስለ ሁሉም አመሰግናለሁ። ያ ሂደት ሁሉ የነበረው እንዴት መሰላችሁ? አንዳንዴ ፈጣሪ ትፈተናላችሁ ይፈትናችኋልና ያ ሁሉ የምትፈተኑት ግን ወርቅ እንድትሆኑም ጭምር ነውና ነገሮች በሙሉ እውነት ለመናገር ሽባ አድርገውኛል። ማለት ውስጤ ተጎድቷል፣ ተሰብሯል ውስጤ እና አዝኛለሁ። ያ ሁሉ እንዳለ ሆኖ ደግሞ ያ ሁሉ ነገር ተቃቆሜ ነገሮችን ለማስተካከል ጎንበስ ቀና እያልኩ ነው። ማንም ቢተወኝ ማንም ቢለቀኝም ደግሞ ማንም የየራሱ አመለካከት ቢኖረው እኔ ነገሮችን አጠናክሬ ይዤ ለማስተካከል እየጣርኩ ነው። ለምሳላችሁ ሳፈቅር ተማክሬ አይደለም፣ ስወድ ተማክሬ አይደለም እና ደግሞ ምላሽ ፈልጌን የልቤና የውስጤን ፍላጎት አመለካከቴን ነውና ይሁን ነገር እንዳደርግ የሚረዳኝ የሚያግዘኝም የትኛውም ሰው ውጪ ላይ ያለ ሰው አስተያየት ሊሰጣችሁ ይችላል፣ አልባሌም ንግግር ሊናገራችሁ ይችላል። አንተ ወንድ አይደለህም ወይ? አንተ ወረኛ ነህ፣ አንተ አልጫ ነህ፣ አትተውም ወይ? ሰው በሞላበት ከተማ ላይ ምንድነው የምትሰራው? እንደዚህ ሆነ እንደዚህ ወጣ ወረደ፣ በጣም ብዙ አይነት ነገሮች አሉ። ያን መስማት አልፈለኩም። ለምሳላችሁ የሰው ልጅ መኖር ያለበት በጥቅሉ የአስተያየት ውጤት አይደለም። ማንም ሰው የአስተያየት ውጤት አይደለም። አስተያየት ማለት እንደ መሰላችሁ አንዱ ጎበዝ ነህ ሲልህ የጉብዝና ስሜት ይሰማሃል፣ አንዱ ሰነፍ ነህ ሲልህ ያለመፈለግ ስሜት ይሰማሃል። እኔ ያማልከኝ የማላችሁኝ የተለየ ስሜት አይሰማኝም። ምክንያቱም ምንድነው እኔ ራሴ ነኝ መጀመሪያ፣ የአስተያየት ውጤቶች አይደለሁም፣ ከአስተያየቶች ጋር መገናኝ ሰዎች አይደለሁምና ራሴ ቻልኩ ሰው ነኝ። ከዚህ አንፃር ጋር ነገሮችን አገናዝቤ ለማድረግ ምጥር ልጅ ነኝ። ዛሬ ደግሞ ከልቤ መውዳትን ማፈቅራትም ሴት እንዳለች አገር ምድር ያውቃል፣ ሁሉም ሰው ያውቃል። ባለፈውም ነግሬያችኋለሁ። ባለፈው ደግሞ በጣም የደስታ ቪዲዮ እያያችሁ ለቤተሰቦችም እንደተናገርኩ ታውቃላችሁ። ግን ደግሞ እስካሁን ድረስ ከልቤ ልትወጣ አልቻለችም። ምንም ብታደርግ ምንም ብትሆን እንደፈለገች እኔ ባለፈው ያልኳችሁ ሳክስ ሳይሆን የእውነቴ ብቻ እንዴት ላውራ፣ ዛሬ ምሬን ነው። ልቤ ተሰብሯል፣ ልቤ በጣም አዝኗል። ልቤ በቃ የሆነ ውስጤ በቃ አላቅም የሆነ ውስጥ የሆነ ልብ ግን አለ፣ የሆነ ስሜት እየተሰማኝ ነው የሚገኘው የሆነ ነገር ማለት ነው። ያ ማለት ግን አላፈቅራትም አልወዳትም ሳይሆን ከልክ በላይ እንደማፈቅራትና ከልክ በላይ እንደምወዳት ነው እየተሰማኝ ያለው። ሄርሜላን አፈቅራታለሁ፣ እወዳታለሁ። ዛሬ ትዝብ ላይ ናፍቃኝ ሁሌ የምናደርጋቸው ነገሮች አሉ። እኔና እሷ ምን ሆናቸው የምናሳልፋቸው ጊዜዎች አሉ።
እና ደግሞ የምሬን ነው ሌሊት ማታ ላይ ትናፍቀኝና አንዳንዴ በሐሳብ ሰመመን ሄድና ልክ የሆነ ሰዓት ላይ ስነቃ ወይ እያለቀስኩ ነው ወይ ደግሞ በቃ ደስ የሚል ስሜት ውስጥ ነኝ። በቃ ማላውቀው ህልም ዓለም ውስጥ ኖራችሁ ታውቃላችሁ? እንደዚህ አይነት ስሜት ውስጥ ነኝ። የሐሳብ ሰመመን ውስጥ ሄዱ በቃ የሆነ ሰው ሁለቴ ሶስቴ ጠርቷችሁ እኮ አትነቁም አይደለ? ያ ስሜት ውስጥ ነው ያለሁት እና ብቻ አላቅም እንዴት እንደከፋኝ ልነግራችሁ አልችልም። ለምን ካላችሁኝ አፈቅራታለሁ። ዛሬ ደግሞ መቋቋም አልቻልኩም። ሁሉም ነገር ስላቃተኝ እሷ ወደ እኔ እንደመጣች አጠገቤ እንዳለች አድርጎ የሚሰማኝ ስሜት አለና አጠገቤ እንዳለች አጠገቧ ቁጭ ብዬ እያወራኋት እንደሆነ አሳያችኋለሁ። እንዴት እንደማወራ እኔና ሄርሜላ ስናወራ እኔና እሷ ስናወራ ስንመላለስ እሷ አጠገቤ ሆና ምን አይነት ነገር እንደነበረ ከኔ ጋር አሁን ያለው ነገር አሳያችኋለሁ። እያንዳንዱ ነገር ነው ማሳያችሁ። ዛሬ በቃ አላቅም ግን ከፍቶኛል። በጣም ከምታስቡት በላይ ከፍቶኛል። ምክንያቱም አጠገባችሁ ላይ ያስለመዳችሁ ልምድ ምን አድርጋችሁ እንኳን እንደምታስተካክሉት ምን አድርጋችሁ እንኳን እንደሚስተካከል የምታውቁት ነገር የለምና ፍቅር ለካ እንደዚህ ነው እንዴ? እኔ የምሬን ነው። በጣም ተወኝ ብትሉት የሚተው ነገር አይደለም። ከልብም ስለምታፈቅሩ ማለት ነው። ስፔሻሊ ትረዱኛላችሁ። ለምሳሌ አንድ ምሳሌ ልስጣችሁ። በጣም የምታፈቅሩት ሰው አብዛኞቻችሁ ይሄ ቪዲዮ የምትመለከቱ ሰዎች ከኢትዮጵያ ውጪ እንዳላችሁ ውድ እህቶቼ እንደሆናችሁ ጠንቅቄ ያውቃለሁና እናንተ እዛ በሄዳችሁበት ያለመፈለግ ወይንም የመታው ስሜት ቢኖር እናንተን ይሁን ነገር ላድርግ እናንተን ህይወታችሁን ለመቀየር በሄዳችሁበት ተነጋግራችሁ የሚሆኑ በየትኛው መንገድ አፍቅራችሁት ህይወታችሁን ለማስተካከል በሄዳችሁበት መንገድ እሱ ተቀይሮ ሌላ ታሪክ ውስጥ ገብቶ ቢጠብቃችሁ እናንተ ምን ታደርጉ ነበር? እናንተስ ምን ይሰማችሁ ነበር? እኔ ለቪዲዮ ነው ኦር ቪዲዮም ስራ ነው ሌላም ነገር ስራ ነውና ይሄ ነገር ቢፈጠር ምን ታደርጉ ነበር እንዴ? አስቡ። ከልባችሁ የምትወዱት የምታፈቅሩት ከእናንተ ጋር መኖር የሚፈልግ አይነት ሰው ነውና ያ ነገር መጀመሪያ የተገባላችሁ ፕሮሚስ አለ በነበራችሁ ሰዓት አብራችሁ ያሳለፋችኋቸው እያንዳንዱ ጊዜያቶች አሉና እዛ ነገር ላይ ምን ታደርጉ ነበር? የተጎዳችሁ ሰዎች የላችሁም? እንደኔ ልባችሁ የደማ ሰዎች የላችሁ? የምሬ ነው። ልቤ ያዝነዋል። ልቤ ሲሰበር በነገራችን ላይ አባባልም አለ እኮ አፍንጫ ሲመታ አይን ያለቅሳ ይላል። ልቤ ሲጎዳ ፊቴ መላ አካሌ ነው እንትን ያለኝ መላ ሰውነቴ ነው የተቆጣጠረኝ። እና ደግሞ በቃ እኔ ምን ላድርግ? አው ማፍቀር እሺ ኃጢያት ነው እውነት በቃ አላቅ። ግን በህይወት ውስጥ እንደሷ ወደውም እንደሷ ማፈቅረውም ሰው የለም። ሄርሚ በህይወት አጋጣሚ የሚሆን በህይወት ኖሬም ቢሆን በህይወትም ሳልኖር እስከ ፍጻሜው ድረስ አፈቅርሻለሁ። የሚመለከቱኝ ሰዎች ምስክሮቼ ናቸው። የሰፈሮቼ ሰዎች ምስክሮች ናቸው። በዙሪያ ያሉ ሰዎች ምስክሮቼ ናቸው። አንቺ ማለት ለኔ ልዩ ሴት እንደነበርሽ ጠንቀሽ ታውቂያለሽ። ያላንቺ ህይወት ምን እንደሆነ እንኳን አላውቅም። ሄርሚ ሰምተሽኛል ያልኩት እሺ። እና ቤተሰቦቼ ሄርሚ ማለት ለኔ ልዩ ሴት ነች እና ደግሞ ራሳችሁን መቆጣጠር አትችሉም እና ዛሬ አጠገቤ ነችና እውነት ለመናገር ይሄ ነገር ይሆናል ብዬ አልጠበቅኩም። በቃ ባላሰብኩት ሁኔታ አጠገቤ መታ ቁጭ ብላለች። ጀስት አሁን ሳወራ ታዩኛላችሁና በጣም ነው የምወድሽ። እውነት የምሬን ነው። አጠገቤ ደግሞ ስለመጣሽ በጣም አመሰግናለሁ። እኔ ጋር መጥተሽ ያን ሁሉ ነገር ያን ሁሉ ግርግር ትሰሽ ስለመጣሽ በጣም ደስ ብሎኛል። ምክንያቱም አንድ ነገር ልንገርሽ፣ እኔ ሰዎች እንዳሉት ሰዎች እንደሆኑት ነገር ቢሆን እኔ እንጃ መቆም አልችልም ነበር። አንቺም ትመጫለሽ ብዬ አላሰብኩም። ግን ሁሌም ቢሆን የትኛውን ፈተና የትኛውን ህይወት መንገድ ሊኖር ይችላል። ሁሌም ቢሆን አፈቅርሻለሁ። ተነስቼ ቶሎ ብዬ ላቅፍሽ አስቤ ነበርና ግን በቃ አልቻልኩም። እና ሄርሜ በጣም ነው የምወድሽ። ምን ልልሽ ፈልጌ ነው፣ በህይወት አጋጣሚ ብዙ ነገሮችን እኔና አንቺ ጋር አሳልፈናል። ተነስቼ ሮጬ ያላቀፍኩሽ ደግሞ ትመጫለሽ ብዬ አልጠበቅኩም። ያው ታውቂያለሽ ሰዎች በብዙ መንገድ አጣጥለውኛል አንቺ ስጠብቅ፣ በብዙ መንገድ ደግሞ እኔን ለመተቸት ሞክረዋል እና ደስ ብሎኛል። በቃ አላቅም፣ ስሜቴን መቆጣጠር አልቻልኩም። እወድሻለሁ። አንዴ በህይወት ውስጥ ያጣሁት ነገር እንዳለ በህይወት ውስጥ የጎደለኝ ነገር እንዳለ ይሰማኝ ነበር። አንቺ ያለመኖርሽ ብዙ ክፍተት ፈጠረ። የብዙ ሰዎች
ሀሜት ውስጥ ገባን። በዛ መሀል ደግሞ ብዙ ነገሮች እንደምታስቢው ያልሆነም እኔም ተጎድቻለሁ። ግን ያ ሁሉ ነገር ትቼ ከአንቺ ጋር መኖር ነው የምፈልገው። እኔ በቃ ማለቴ በቃ ግን አጠገቤ ሁሌም እንድትሆኝልኝ የምፈልገው አንቺ ብቻ ነሽ። ከአንቺ ውጭ ሴት አልፈልግም። ከአንቺ ውጭ ማንም አልፈልግም። ሁሌም ቢሆን በህይወት ዘመኔም ቢሆን እና ማቀፍ ፈልጋለሁ። አንቺ በጣም ነው የምወድሽ፣ አፈቅርሻለሁ። ምን ላድርግ? አየሽ ፍቅርሽ እኮ እንደዚህ ነው የሚያደርገኝ። አጠገቤ ሳትሆኚ ፎቶሽ እንኳን በሌለበት አጠገቤ እንዳለሽ ይሰማኛል። ለኦዲየንስ ምን መናገር እንዳለብኝ አላውቅም። በሌለሽበት እንዳልሽ ይሰማኝ ግራ አጋባለሁ። ሁሌም ቢሆን ከጎኔ ላጣሽ አልፈልግም። አፈቅርሻለሁ። ከዚህ በላይ ግን ስሜቴ ባይጎዳ ደስ ይለኛል። ስሜቴ ከዚህ በላይ በቃ አየሽ ማደርገውም ሳትኩኝ መሆኑም ጠፋኝ። ምን ላድርግ? እሺ ምን ላድርግ? በቃ እሺ ከዚህ በላይ የቱ ከይልሂድ? ምክንያቱም ራሴን መቆጣጠር አቃተኝ። አንቺ እኮ ማለት ለኔ ልዩ ሴት ነሽ። አንቺ እኮ ዛሬ እንደምታስቢ እኮ አይደለም፣ እንደምታስቢኝ አይደለሁም። በቃ እንደምታስቢኝ አይደለሁም፣ ጠንካራ አይደለሁም። አንቺን መርሳት አቅቶኛል እና ሁሌም ቢሆን ከጎኔ እንድትሆኝ ፈልገው ለዛ ነው። አውቃለሁ እኮ በጣም እንደምወድሽ እና ልዩ ስሜት አለኝ ላንቺ። ምን ላድርግ? እሺ ምን አድርጌ ልርሳሽ? ቆይ የትኛው ነገር ባድርግ ነው መርሳት የምችለው? እሺ የት አባቴ ልግባ? ሰው ራሱ ላይ የጫነው ነገር የት ሄዶ ሊያወርድ ይችላል? ሰው ራሱ ላይ ያስቀመጠውን ነገር እኮ እሺ ምን ላድርግ? የቱ አሁን እንዴት ልርሳሽ? ለምን እንደዚህ እኔ ውስጥ አልቀሽ ገባሽ? ለምን ዛሬ እንደዚህ ልትሆኚ? ለምን ሁሌ ማታ ፎቶሽን እያየሁ ከማልቀስና ሰመመን ውስጥ ከመግባት ለምን እንደዚህ ልሰቃይ? ምን ባጠፋሁበት ነው የምቀጣው? እንደዚህ ማፍቀር እንደዚህ የሚያደርግ ከሆነ በቃ አላቅም። ፍቅር እንደዚህ ነው እንዴ? አንቺ እውነት እንደኔ አይነት ስሜት አይሰማሽ? አሁን እንደሚሰማኝ ስሜት እሺ መውደዴ ከዚህ በላይ የታባቴ ላድርገው? በቃ ግን ሁሌም አፈቅርሻለሁ። እሺ ቪዲዮ ሲደርስ ይመላሽ እንደምሰይኝ ያውቃለሁ። ሁሉም ነገር ላይ ብሎክ አድርገሽኝ አንቺ ማውራት ግራ ሲገባኝ አዳምጣለሁ ራሴን ፎቶሽን እያየሁ። ብቻ ግን አላቅም መች ደህና እንደምሆን መረዳት አልችልም። እናንተ እንድታግዙኝ እፈልጋለሁ። በቃ በጣም ተጎዳሁ። በጣም ልቤ ተሰበረ። በጣም አዘንኩኝ። ቤተሰቦች አግዙኝ፣ ባካችሁ አግዙኝ። ልክ እየሆንኩ አይደለም፣ አግዙኝ። በቃ ጭንቅላቴ ልለቀው ነው፣ አግዙኝ። አፈቅርሻለሁ። ብትመለሺ አሁን ቤቴ ሰፊ ነው ላንቺ። ሁሌም ቢሆን የህይወቴ አጋሪ ነሽ። ጠብቅሻለሁ፣ ጠብቃታለሁ። ምንም ብትሉኝ አልተዋትም።